ወገኔ ነብዩን ለምንድን ነው የማትቀበለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው የማልቀበለው? ነብዩ መሐመድን አንደኛ ከዛ በፊት ከነበሩት አስተምሮቶች ጋር በፍጹም ስለሚቃረን፣ ሁለተኛ ደግሞ መጽሐፍ ቅዱሳችንም ነብዩ መሐመድ የሚባል ነብይ ተቀበሉ አይለንም። ነብዩ መሐመድ የማንቀበለው በዚህ ምክንያት ነው እና ከክርስትና አስተምሮ ጋር ፍጹም ተቃራኒ የሚጋጭ ሐሳብ ያቀርባል ማለት ነው። ከዚህ አንፃር ነው የመጀመሪያው ፖይንት ምንድን ነው? አጠቃላይ ከክርስትና አስተምህሮ ጋር ተቃራኒ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ብለሃል። which is sound argument ነው፣ acceptable ነው። ያው ተቃራኒ ከሆነ አንቀበለው ነው by default። ሁለተኛ ደግሞ ያነሳው ነገር ምንድነው? ህግና ነቢያት እስከ ዮሐንስ ድረስ ነበሩ። ከዛ በኋላ በኢየሱስ ክርስቶስ ከህግም ቀንበር ከብዙ ነገር ህግን ፈጽሞ አላቆናል። የነብይነት መኖሩ that much necessary አይደለም የሚል አርጊመንት ነው ያነሳው አይደለ? ያ ኦኬ እሺ፣ ከታችኛው አርጊመንት እንነሳ። ለምሳሌ ባይብል ላይ ከመጥምቁ ዮሐንስ በኋላ የተነሳ ነብይ የለም እንዴ? ያብዬ ኦኬ፣ ለምሳሌ ኢየሱስ ክርስቶስ ከመጥምቁ ዮሐንስ በኋላ ተነስቷል አልተነሳም? በብዙ ቦታ ኢየሱስ ክርስቶስ ነብይ ተብሎ ሊገለጽ ይችላል። ዮሐንስ እንደ ከዛ በፊትም እንደነበሩት ነብዮች አይደለም። እሱም ካታጎሪውን በሌላ ክፍል ማየት ትችላለህ። የወይን አትክልት ቦታውና ምሳሌም ማየት ትችላለህ። እሱ ከነሱ የተለየ ልዩ ተብሎ የተቀመጠ ነው። ኦኬ ማቴዎስ ወንጌል ላይ ኦኬ፣ ሌሎች ነቢያቶች ልጅ ተብሎ አልተጠሩም ነው አርጊመንቱ። ግልጽ ሲያስቀምጥ ነቢያቶችም ባሪያዎች ብሎ ያስቀምጣቸዋል። በመጨረሻ ግን እሱን ልጄ ይሰሙት እንደሆነ ብሎ ልጄ ብሎ በግልጽ ከነሱ ለይቶ ያስቀምጠዋል ማለት ነው። እሱም ደግሞ ባሪያም ተብሏል። ባሪያም ግን ተብሏል ኢየሱስ ክርስቶስ አይደለ? ገርኩ ሌሎችን ነቢያት እንደዛ ብሎ አስቀምጧቸዋል። ክፍሉን አውጥተህ ሙሉ ማየት ትችላለህ። እንላውጣው እኮ ችግር የለውም። ገብቶኛል። ኢየሱስ ክርስቶስን በተመሳሳይ ደረጃ አሁን ኮምፓሪዝን ነው እያደረግን ያለ ነው። ቆይ እንተው፣ እሺ ኢየሱስ ክርስቶስን እንተው። ሐዋርያት ሥራ ምዕራፍ 11 ቁጥር 28 ክፈትልን። ማለት ቀለል አድርገን ነው የምንወየው፣ ምንም እንትን የለም። ሐዋርያት ሥራ ምዕራፍ 11 ቁጥር 28 ክፈትልን። ኦኬ 2000 ተሙል ክፈትልን። እሺ ሐዋርያት ሥራ በደንብ አስተውሉ። እንግዲህ አዲስ ነብይ የለም የሚል ድምዳሜ ነው የተነሳ ነው። ስለዚህ አዲስ ነብይ ስላሌለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልቀበልም የሚል ድምዳሜ ነው የተሰጠን። ሐዋርያት ሥራ ምዕራፍ 11 ቁጥር 28 እንዲህ በሚል ይነበባል ማለት ነው። ከመካከላቸውም አጋቦስ የተባለ አንድ ሰው ተነስቶ በዓለም ሁሉ ጽኑ ረሃብ እንደሚመጣ በመንፈስ ቅዱስ ተገልጦለት ተናገራል። ይህም በቄሳር ቀላውዲዮስ ዘመን ነበር አለ። ይህንን ንግግር የተናገረው ኦኬ፣ ወደስ ተመለስ፣ ችግር የለው። ይህንን ንግግር የተናገረው አጋቦስ ተብሎ የሚጠራ አካል ነው እና ያ አጋቦስ ትንቢት ይናገር ነበረ። ትንቢት ሊትራሊ ማለት ነው፣ ትንቢት ይናገር ነበረ። ትንቢት መናገር ብቻ ደግሞ አይደለም። ያ አጋቦስ ነብይ ሁላ ተብሎ ተጠርቶ ነበር። አጋቦስ ነብይ ተብሎ በባይብል ላይ ተጠርቶ ነበር። አሁን ጥያቄው ማነሳው ነገር የሐዋርያት ሥራ ላይ እነ ጳውሎስም በጣም ሌሎችም ብዙዎችም እንደተናገሩት ነቢያቶች ነበሩ። ብዙ ነብይ ነበረ። አጋቦስ የሚባል ነብይ ነበረ። ማስረጃ እዚህ ጋር ከፍቼ ላሳየ። ሐዋርያት ሥራ ምዕራፍ 21 ቁጥር 10 ላይ ተመልከተው፣ ይነበባል ይመስለኛል። በእርሱም ዘንድ ብዙ ቀን ኖርን፣ ከይሁዳም አጋቦስ የሚባል አንድ ነብይ ወረዳል። ጥያቄ ከኔ ለአብ አጋቦስ ነብይ ነው አይደለም? የአብይ ተመለስ። ጥቅስ ከፈለክ እኔ እዚህ ጋር ከፈለክ ንገረኝ። ጥቅሱ ነው ላይሆን ሐዋርያት ሥራ ምዕራፍ 21 ቁጥር 10 ያው አይታየም እንዴ አህሜድ? አረረረ እንደዚህ ግን ጥሩ አይደለም። ይታያል። እሺ ስለዚህ ምን ላድርገው? ቆይ አህመድ ጥቅስ ማውጣት ትችላለህ እንዴ? ላውጣልህ። እሺ ስለዚህ አንዴ ቆይ እንደዚህ ሁላችንም እናሳንሰውና እንድንማማር በደንብ። ቆይ እንዴት መሰላችሁ? እንደዚህ እንሆን። እሺ ረመዳን ክፈትልን ጥቅሱን።
ያብ ተመለስ። ይኸው እዚህ ጋር እንትን ጥቅስ መመልከት እንችላለን። ገብቷችኋል አይደለ? እንትን የአርጊመንቱን መረዳት ማለት በቃ ለመልሱ ቀለል ያለ ነገር መጀመሪያ የምናመጣው አርጊመንቱን ስንረዳ ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማልቀበለው መጥምቁ ዮሐንስ የመጨረሻ ነብይ ነው ተብሎ ተነግሮለታል። ሉቃስ ወንጌል የመጨረሻ ነብይ ተብሎ ተነግሮለታል የሚል ነው። ገብቷል? ማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ ከእኔ በኋላ ይመጣ ከእኔ ይልቅ ይበረታል ብሎ ተናግሯል። ማን? ዮሐንስ ራሱ ማለት ነው። ስለማን ሲናገር? ስለ ኢየሱስ ክርስቶስ ሲናገር ዘዳግም ምዕራፍ 18 ቁጥር 18 ላይ የተጠቀሰው ከወንድሞቻቸው እንዳንተ ያለ ነብይ ያስነሳላቸዋል የተባለው ጥቅስ ለኢየሱስ ክርስቶስ የሚጠቅም ጥቅስ መሆኑን ሌሎችም ክርስቲያኖች ይሞግታሉ። ታውኖ ግን አምቢጊየስ ሲሆን አርጊመንት አናነሳም ብለን ማለት ነው። ቆይ አታወርዱ፣ ችግር የለውም እንትን መጨረስም አለበት። አምቢጊየስ ሲሆን አርጊመንት አናነሳም በሚል ትተነዋል። ግን ወዴት ሄድን? ሐዋርያት ሥራ ምዕራፍ 21 ቁጥር 10 ላይ አጋቦስ የሚባል ነብይ አለ በመንፈስ ቅዱስ ተመርቶ ትንቢትን የሚናገር ነብይ እንደሆነም የተነገረልን አያሌ ቀንም ተቀምጠን ሳለን ነብይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረዳል። አጋቦስ የሚባል ምን አንድ ሰው ወረደ ይላል። ችግር የለውም እንዴ እዚህ ቁጭ ብሎ ሪፖርት ካደረገማ ትንሽ እናዝናለን። ሮሂና በጣም ይቅርታ እሺ። እኔ ነኝ አንድ ያወረድኩሽ። አይ ቲንክ ክርስቲያኖች ስላሉ ኢንሻአላህ የነሱ ሂዳያ ይበልጣል ከኛ። ሸጂ አስገቧቸው ክርስቲያኖቹን። ኦኬ ያስገቧቸው፣ ችግር የለውም። ቀለል አድርገን እንደዚህ መርፌ ሰተን እንልካለን ማለት ነው። እሺ ሲመችህ ትመለሳለህ። በቃ ሌላ አስገባ። ከታች ጽፎ የነበሩ ክርስቲያኖች መግባት ትችላላችሁ። ሲንግል አርጊመንት ነው ፈልገው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በደንብ አስተውሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ የማይሆኑበት አንድ ሲንግል የሆነ አርጊመንት አምጦት እናወራበት። አንድ ሲንግል የሆነ አርጊመንት ነብይ አይደሉም በዚህ መስፈርት፣ በባይብል መስፈርት፣ በዚህ መጽሐፍ ማለት ነው። እዚህ ጋር የምትመለከቱት ከዘፍጥረት እስከ ራእይ ድረስ የዚህን መጽሐፍ መስፈርቶች አፕሊኬብል አድርገን በቁርአን ላይ የተጠቀሱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ወይም አለመሆናቸውን እናወራበት። ሙግቴ ነው። ይሄንን መጽሐፍ ነው የምንጠቀመው፣ የራሳችን መጽሐፍ አይደለም። መቀጠል ሌላ ክርስቲያን ካለ መቀጠል ትችላላችሁ። ወገኔ ነብዩን ለምንድን ነው የማትቀበለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኦኬ እርሳቸውን ማልቀበልባቸው መንገድ ማለት በመጽሐፍ ቅዱስ ሌሎች ነቢያቶች ተገልጸዋል አስቀድመው እንደሚመጡ። ላይክ አሁን ለምሳሌ ዮሐንስ ከኔ የሚበልጥ የጫማውን ማሰሪያ እንኳን መፍታት የማይቻለኝ ይመጣል እና እሱንም ተከተሉት ብሏል ማለት ነው መጥምቁ ዮሐንስ። ኦኬ ስለዚህ አንተ እያልከን ያለው ለሌላውም እንዲረዳ ሁሉም ትንቢት ተነግሮላቸዋል፣ ካልተነገረላቸው ስተት ናቸው እያልክ ነው። አዎ እና ስለ ነብዩ መሐመድ ሙሴ ተነግሮለታል። ጥሩ ሙሴ ተነግሮለታል ትንቢት። ሙሴ እንደሚመጣ ለምሳሌ ትንቢት ተነግሮለታል። አይ እሱን አላውቅም፣ ግን አልተነገረለትም። ግን ምን መሰለህ እኛ ምን ምናምነው ማለት ነው ነብዩ ቆይ ስለ መጥምቁ ሳይሆን እነ መጥምቁ ዮሐንስ እነ ኢየሱስ ክርስቶስ እነሱ የተለዩ ናቸው። ነብዩ መሐመድን ሁሌ የምትመዝኑት በሙሴ ሂሳብ ነው። ለምን እንደ ሙሴ ያለ ነብይ ነው ብለን ስለምናምን ነውም ጭምር። ስለዚህ ሙሴ ትንቢት አልተነገረለትም፣ ነብዩም ትንቢት አልተነገረላቸውም። መጀመሪያ ያመጣው መመዘኛ ወገናችን ከይቅርታ ጋር የሚሰራ መመዘኛ አይደለም ማለት ነው። ወደ ሁለተኛ እንሂድ። ሌላ ወይ ደግሞ እዚህ ጋር ማጠናከሪያ ካለ መቀጠል ትችላለህ። ኦኬ ሌላ ደግሞ እርሳቸው የመጡበት የመጡት ቤተሰቦቻቸው ባዕድ አምልኮ ከሚያመልኩ ቤተሰብ ነው የተወለዱት አይደል? አጎታቸው ቤተሰቦቻቸው በሙሉ ሙስሊሞች እንዳልነበሩ ያረጋግጣል ቁርአን ራሱ። ትክክል አያረጋግጥም፣ ቁርአን አያረጋግጥም፣ ግን ትክክል። አልሐምዱሊላህ ማብራት መጣ። ነቃ ብሉ። በቃ ታው ሰል በጣም ደብሮኝ ነበር። ታው አድርጎ እሺ ቀጥል። ልክ አይደለም። አይ ቁርአን አያረጋግጥም፣ ግን ትክክል ነህ አንተ። ሀሳቡ ትክክል ነው ማለቴ ቁርአን አያረጋግጥም ስለ ምን መሰለህ፣ ቁርአን ሐዲስ ምንላቸው መጽሐፍቶች አሉና ይለያያሉ በተወሰነ። ኦኬ ሐዲስ ላይ ነው ታዲያ ይሄ ነገር። ግን ትክክል ነህ፣ ቁርአኑ አያረጋግጥም እንጂ ትክክል ነህ አንተ። ቀጥል። ኦኬ ስለዚህ ነብዩ ቤተሰቦቻቸው ባዕድ አምልኮ ስለሚያመልኩ ጥሩ ሙሉ ነው። ነብዩ ቤተሰቦቻቸው ባዕድ አምልኮ ስለሚያመልኩ
እሳቸውን አልቀበልም እያልክ ነው አይደለ? ያው በትክክል እቺ ግን አታስኬድም። አሁን እሱ ብቻም ሳይሆን እዚህ ላይ እንጨርስና ከዛ እንትን ትላለህ። ቆይ እሺ፣ በጣም ጥሩ። እስቲ እንዲህ እንያችሁ እስቲ ከላይ ሆናችሁ። ቆይ እንደዚህ መሀላችሁ ላይ እንደዚህ። እሺ፣ እሱ አሁን ለምን አያስኬድም መሰለህ? ሕዝቅኤል ምዕራፍ 18 ቁጥር 18 ላይ እንዲህ ብሎ ያስቀምጣል። ቆይ አላህ አህመድ እኮ ገና ምንም እንዳወራ ራሱ አይፈቅድልኝም ወላሂ። ሕዝቅኤል ምዕራፍ 18 ቁጥር 18 ላይ አባት በልጁ ኃጢአት እንደማይቀጣ እንደማይጠየቅ፣ ልጅም በአባቱ ኃጢአት እንደማይጠየቅ ያስቀምጣል። ይሄ መጀመሪያ መንደርደሪያ ነው። በዚህ ሂሳብ ግን ስንሄድ የአብርሃም አባት የእንትኖች አሉ። በአብርሃም አባት ዙሪያ ትንሽ ምንድነው እንትኖች አሉ፣ የተወሰኑ ልዩነቶች አሉ። የአብርሃም አባት ስሙ ማን ነው ምናምን የሚለው ላይ ማለት ነው። ችግር የለውም። ግን የአብርሃም አባት ጣዖት አምላኪ ነበር አይደል እንዴ? የአብርሃም አባት ማን ነው እሱ? አብርሃም አባት? አዎ፣ እኛ የአብርሃምን አባት አዘር ብለን እንጠራዋለን። በእኛ አጠራር መሰረት ማለት ነው። አዘር ተብሎ ይጠራል። አዎ፣ አዛር ብለን እንጠራዋለን እኛ ማለት ነው። ኦኬ፣ እኛ ሙስሊሞች አዛር ብለን እንጠራዋለን። እሱ ለምሳሌ ጣዖት አምላኪ ነበረ። አዎ፣ ሊትራሊ ጣዖት አምላኪ ነበረ። እኛ እንደዛ ብለን እንጠራዋለን ያልኩ። ጆሲፈስ እንዲሁም ደግሞ ባይብል ላይ አይ እንደዛ ተብሎ አይጠራም ሌላ መጠሪያ ስም ነው ያለው ብሎ የሚጠቀሙት ነገር አለ። እሱ ራሱን የቻለ ሰፊ ርዕስ ነው። ሌላ ጊዜ በሰፊው እንመጣበታለን። ግን ጠቅለል አድርገን ስናየው ለምሳሌ የአብርሃም አባት ጣዖት አምላኪ ነው። የአብርሃም አባት ጣዖት አምላኪ ስለሆነ አብርሃምን አልቀበለውም የሚለው ሙግት ይሰራል ወይ ነው ጥያቄው። በጣም ጥሩ፣ በጣም ነው አካሄድ የተመቸኝ። ስለዚህ ምንድነው መሰለህ አሁን አያስኬድም ነው። አንተ አሁን ተመልክተህ ከሆነ ሁሌ ምን መሰለህ የምታየው የነቢይነት መስፈርትን እንትን ስትመለከት ከዚህም በኋላ በህይወት ዘመንህ ማንም አካል ነብይ ነኝ ብሎ ቢመጣ ራሱ ትጠቀምበት ዘንድ ጥቅሶችን እሰጥሃለሁ እንድትጠቀምበት ማለት ነው። እነዚህ ነገራቶች በሙሉ ጥቅም ያላቸው ነገራቶች አይደሉም ነው። እንደዚህ ከሆነ እንዲህ ካልሆነ እንዲህ ከሆነ እንዲህ ካልሆነ የምትላቸው ነገራቶች ጥቅም ያላቸው ነገራቶች አይደሉም። መሰረታዊ የሆኑ ግን ነጥቦች አሉ ማነሳለህ ማለት ነው። አንድ ዘዳግም ምዕራፍ 18 ቁጥር 22 ላይ ምን ይላል? የነዛ ትክክለኛ ነቢያት ብሎ ማለት ነቢያት ትክክለኛ ነቢያት ከእግዚአብሔር የተላኩ ነቢያት ብሎ ማለት የአምላክን ቃል የሚናገሩ ናቸው። በአምላክ ስም የሚናገሩ ናቸው። የሚናገሩት ቃል ደግሞ የማይነጥፍ ነው። የማይነጥፍ ማለት ምን ማለት ነው? ትንቢት ከተናገሩ በኋላ የተናገሩት ትንቢት ተፈጻሚ ይሆናል ማለት ነው። ምን አለ መሰለ? ነገር ግን ከቁጥር 20 ጀምሮ ስታነበው ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደላል። በልብህም ትጠይቃለህ እንደኔም አንተም በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ። እግዚአብሔር ያልተናገረው እንዴት እንደምታውቅ ሊነግርህ ነው መለኪያ። ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣ ያ ነገር እግዚአብሔር ያልተናገረው ነዋል። ገብቷል? ከ100 ዓመት በኋላ ኢትዮጵያ ምድር ላይ ኃይለኛ ዝናብ ይዘንባል። ዝናቡም ለ2 ቀን ይቆያል አልኩኝ። ነቢይ ነኝ ብዬ የተነሳው ሰውዬ ከ2 ዓመት በኋላ ዝናብ ካልዘነበ ተቀባይነት የለውም። የኔ እንትን በእግዚአብሔር ስም አልተናገርኩም ማለት ነው። የመጀመሪያ መለኪያ ትንቢት ነው። ያዝና የተናገሩት ትንቢት ነቢዩ ያልተፈጸመ ትንቢት ካለ ይዘህ እዚህ ቤት ትመጣለህ። በደንብ አድርገን እናወራበታለን። አንደኛ። ሁለተኛ ባዕድ አምልኮን ሲከተል ወይም ደግሞ በሌላ አማልክት ስም ሲጣሩ ነው። ዘዳግም ምዕራፍ 18 ከቁጥር 20 ጀምሮ አለ በሌላ አማልክት ስም የሚናገሩ ማለት ነው። ወይም ደግሞ ዘዳግም ምዕራፍ 13 ቁጥር 5 ላይ ኢቭን ይገደል ብሎ ይናገራል። ሌላ አማልክትን የሚሰብክ ከሆነ ጣዖታውያንን የሚያበረታታ ከሆነ ይገደል ብሎ ይናገራል። ሶስተኛ ማቴዎስ ወንጌል ምዕራፍ 7 ቁጥር 16 ላይ የህይወት የሚያፈራው ፍሬ ምን አይነት ነው? ነብዩ ያፈሩት ፍሬ ምን አይነት ማህበረሰብ ነው? የነብዩ ማህበረሰብ የሰሩት የገነቡት ማህበረሰብ ምን አይነት ማህበረሰብ ነው? ጠጪ ማህበረሰብን፣ ዝሙት የሚሰራ ማህበረሰብን፣ ሰው ገዳይ የሆነ ማህበረሰብን፣ ሀገርን የሚያበላሽ የሆነ ማህበረሰብን ነው የገነቡት? ወይስ ደግሞ ሀገርን የሚያቀና ዝሙትን የሚከላከል መስከርን የሚከላከል አምላክን የሚገዛ ጣዖት አምላካውያንን የሚጸየፍ ምን አይነት ማህበረሰብ ነው የመሰረቱት የሚለውን ማወቅ ያስፈልጋል። ኢየሱስ ራሱ ሲናገር ማቴዎስ ወንጌል ምዕራፍ 7 ቁጥር 16 ላይ እንዲህ ብሎ ይናገራል። ከ15 ጀምሮ ስንመለከተው የበግ ለምድ ለብሰው ከሚመጡባቸው በውስጣቸውም ግን ተናጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቀዋል።
እነዛ ሐሰተኛ ነቢያት ምንድናቸው? ከፍሬያቸው ታውቋቸዋላችኋል። በጎ ከሆኑ በጎ ያፈራሉ ነው ሐሳቡ። ከእሾህ ወይን ከርኩሰት በለስ ይለቀማልን? ከእሾህ ወይንን ታገኛለህ? አታገኝም። ከኩርንችትስ በለስን ታገኛለህ? አታገኝም። ጥሩ ፍሬ ጥሩ ነገር ያፈራል። እንዲሁም መልካም ዛፍ ሁሉ መልካም ፍሬን ያደርጋል። ነቢያት መልካም ከሆኑ መልካም ፍሬን ያፈራሉ ማለት ነው። ክፉ ደግሞ ከሆኑ ክፉን ፍሬ ያፈራሉ ማለት ነው። ስለዚህ ነብዩ ያፈሩት ማህበረሰብ ምን አይነት ማህበረሰብ ነው? በዓለም ደረጃ የፈራው ማህበረሰብ፣ መጥፎ ማህበረሰብ፣ ጠጪ ገዳይ ማህበረሰብ ከሆኑ ሊትራሊ ትፈርማለህ ነብዩ ስተተኛ ነብይ ናቸው ብለህ። ግን ደግሞ በተቃራኒው ከሆኑ ኦኬ ይሄ ነገር ጥያቄ ምልክት ውስጥ መግባት አለብን። አስተውለህ ከሆነ ጣዖት የሚያመልክን ህዝብ ከጣዖት አምላካይነት አውጥተው ጣዖት እንዳይመለክ አንድ አምላክ እንዲመለክ ነው ያደረጉ። ሴትን የሚቀብር የነበረን ህዝብ ከሴት መቅበር አውጥተው ይሄ ሴት መቅበር ስተት ነው፣ በህይወታቸው አትቅበሯቸው፣ ነገ የቂያማ ቀን እነሱ ተጠይቀው እናንተ ላይ መሰክሩባቸዋል ብሎ ነው ያስጠነቀቁት። ሁለተኛ ሴትን ዝሙት ማድረግን ከልክለው ወላ ተቅረቡ ዚና ዝሙትን አትቅረቡ ብለው ነው ያስተማሩት። ሶስተኛ የሰውን ህይወት ማጥፋትን ከልክለው ወላ ተቅቱሉ ነፍስ التي حرم الله አላህ እርም ያደረገውን ነፍስ አትግደሉ ብለው ነው ያስተማሩት። አራተኛ አምስተኛ ደግሞ በጠቅላላ ለሰው ልጆች በሙሉ በጎ ሁኑ ብለው ነው ያስተማሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ለሚስቶቻችሁ፣ ለልጆቻችሁ፣ ከናንተ ጋር በሃይማኖት አንድ ለሆነው ከናንተ ጋር በሃይማኖት ለሚለያየው ለጎረቤታችሁ ጥሩ ሰው በጎ ሰው ሁኑ ብለው ነው ያስተማሩት። ስለዚህ እነዚህ ህግጋትን ይዘህ መርመርም መፈተሽም ትችላለህ ማለት ነው። ሌላ የምትናገረው ነገር ካለ እንደ መግቢያ አድርጌ ላነሳ የምችለው ነገር ምንድነው? ዳዊት ቢሆን ክርስቶስ ኢየሱስ ከመወለዱ በፊት የነበረ የብሉይ ኪዳን አባት የነበረ ሰው ነው። በብሉይ ኪዳን ይኖር የነበረ ሰው ነው። ሌሎችንም ለምሳሌ ሰለሞንን በጠቅስ እኮ ሰለሞን እኮ 700 ሚስቶችና እኮ 300 ቁባቶች የነበሩት ሰው ነው። እሱም ቢሆንም የአባታችን የዳዊት ልጅ ነው። ይኖርም የነበረውም ደግሞ በብሉይ ኪዳን ስርዓተ መንግስት ነበር። አሁን እኛ እያወራን ያለነው ግን በአዲስ ኪዳን ስለተገለጠ ወይም ደግሞ ተገለጠ ብላችሁ ስለምታምኑት ስለ ነብዩ መሐመድ ነው። ነብዩ መሐመድ በነ ዳዊት ዘመንና ባህል የነበረ ሰው አልነበረም። ነብዩ መሐመድ እንደውም ክርስቶስ ኢየሱስ አይ ቲንክ ሞቶ ከተነሳ ከ500 ዓመታት በኋላ የተከሰተ ነብይ ነው። ስለዚህ ነብዩን የምናነጻጽረው በአዲስ ኪዳን ከተገለጠው ነብይ ከሆኑ ከኢየሱስ አንጻር እንጂ በብሉይ ኪዳን ከተገለጡት ነብይ አንጻር አይደለም እሱን የምናነጻጽረው። ምክንያቱም ጌታ ኢየሱስ በምድር ላይ ሲኖር ምን አይነት ሰው ነበር? ምክንያቱም እናንተም እንደምትሉት በተደጋጋሚ ነብይ ነው ብላችሁ ታምናላችሁ። አዎ እኛ እሱንም አንክድም። ኢየሱስ ነብይም ነው። ኢየሱስ ደግሞ ፍጹም የሆነ የአምላክ ልጅ ነው። ትርጉሙም ደግሞ እግዚአብሔር ነው የሚለውን እምነት እንቀበላለን። ግን ነብዩን ከኢየሱስ ወይም ደግሞ እናንተ ነብይ ብላችሁ ከምታምኑት ኢየሱስ ጋር ስናነጻጽረው ጥሩ የህይወት ምሳሌ ያለው የትኛው ነው? ምክንያቱም ኢየሱስ በምድር ላይ ሲኖር አንድም ቀንም ኦልሬዲ ግድያ ሰዎችን እንዲገደሉ አዞ ያውቅም አይደል? አዞ ያውቅም። ይብልጥ እንደውም እሱ ስለ ሰው ልጆች ኃጢአት መስዋዕት ለመሆን ለመሞት የመጣ ብለን ነው የምናምኑ። መጽሐፍ ቅዱሳችን የሚያስተምረን እሱ ነው። ኢየሱስ በምድር ላይ ሴት አላገባም። እንዲህ አይነት ፍትወትም ሲንጸባረቅበትም አላየንም። እንደውም ነብዩ መሐመድ ኢየሱስ ከሞተ ከ500 ዓመታት በኋላ የመጣ ነብይ ከሆነ ቢያንስ የህይወት ንጽህናው ከኢየሱስ እንዴት አድርገን ልናቀራርበው እንችላለን? ምክንያቱም ኢየሱስ የኖሩ የህይወት ምሳሌ ይሄንን ይመስላል። ነብዩ መሐመድ ጋር ስንመጣ ግን በተቃራኒው የምናየው ሌላ ነገር ነው። ለምሳሌ ነብዩ መሐመድ ውጊያዎችን እኮ አድርጓል አይደል? ውጊያዎችን ሲያደርግ እኮ ኦልሬዲ በውጊያው እኮ ምናልባት እኮ ሰዎች እንዲሞቱ ትእዛዝም ሰጥቶ ሊሆን ይችላል። ምክንያቱም ጠላት እየመጣ ስለሆነ። ኢየሱስ ግን የሚገርም ነገር ገዳዮች ወደ እሱ ሲመጡ አጠገቡ የነበሩትን ደቀ መዛሙርቶችን አላዘዛቸውም እንዲያጠፏቸው፣ እንደውም ተዋቸው ነው ያለው አይደል? ይህንን ስንመለከት ርህራሄ ነብዩ መሐመድ ጋር አላይም። ከዛ ባለፈ በጊዜው ጦርነትን ያካሂድ ነበር። ሁለተኛ ለምሳሌ አሁን አንተ አይ ቲንክ አላውቅም፣ ምናልባት ባለትዳር ትሆናለህ፣ ልጅ ወልደ ሊሆን ይችላል። አንዲት 6 ዓመት ኬጂ የምትማርን ሕፃን ልጅ ኖሮክ ከዛ አንድ በእድሜው 50 ዓመት የሚጠጋ ሰው መጥቶ ልጅህን ሂካ ላደርጋት እፈልጋለሁ ስጠኝ ቢሎ ቢጠይቅ እንደው ምንም ይሁን ምንም አንተ ገና ኬጂ እየተማረች ያለችዋን ብላቴና ልጅን አውጥተ ሂካ አስደረገ በ9 ዓመቷ ሊያውም የአንደኛና የሁለተኛ ክፍል ተማሪ ሳትሆን አሳልፈ ትሰጣለህ? እውነት ለመናገር አሳልፈ ትሰጣለህ ወይ? ይሄን ነገር ትመለከት እውነት ይሄ ሰው የአምላክ መልእክተኛ ነው እንዴ ያደርገኛል።
ሶስተኛውና የመጨረሻው ጥያቄ ምንድነው? ነብዩ መሐመድ በምድር ላይ ሲኖር ተንብዋል ወይ? አሁን ለምሳሌ በብሉይ ኪዳን ያሉትን ነቢያቶችን ነብይ አድርገን እንድንቀበላቸው የመጀመሪያ ያደረገን ነገር ቢኖር ፊውቸር ይተነብያሉ። ፊውቸር እንደዚህ ይሆናል። ለምሳሌ ጥፋት ከመጣ ጥፋት ሊመጣ ነውና ንስሐ ግቡ ይላል። ህዝበ እስራኤል ከኃጢአታቸው በማይመለሱ ጊዜ ደግሞ እግዚአብሔር አምላክ ለዛ ለሰሩት ኃጢአት ቅጣትን ይቀጣቸው ነበር። ከመቀጣታቸው በፊት ግን እግዚአብሔር ነቢያቶችን አስልኮ ፊውቸር ሊደርስባቸው ያለውን ነገር ያሳውቃቸው ነበር። ነብዩ መሐመድ ግን ስለ ፊውቸር የተነበየው ትንቢት አለ ወይ? የተናገረው ትንቢት አለ ወይ? ምክንያቱም አንዱን ነብይ የሚያስፈለው ይሄ መስፈርት ስለሆነ ማለት ነው። እና ኡስታዝ መስልስልኝ ጥሩ ነው። ይሄ ነው ጥያቄ። ኦኬ በጣም ጥሩ። ብዙ ጊዜ ሰዎች ሲያወሩ እንደዚህ ሐሳባቸውን ሲያስቀምጡ ለማድመጥ ሞክሩ። ምክንያቱም ምንድነው ሐሳባቸው ምንድነው የሚለውን ነገር እንረዳለን። ከዛ ስለ ታናሽ ለምሳሌ ታናሽ ልጅ ቢኖር አንተ ታጋባታለህ ወይ የሚል ጥያቄ አንስቷል። ከዛ በኋላ ደግሞ የተነሳው ነብዩ ተንቢዋል ወይ ነው። ተንቢዋል ወይ? አሁን ይህንን ሁሉንም ጥያቄ ቀለል አድርገን ነው አድሬስ የምናደርገው። የመጀመሪያው ጥያቄ እናመሰግናለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብይ ጋር ሲወዳደሩ በአንድ ሚዛን እንደሚወዳደሩ ማመን ራሱ ትልቅ ነገር ነው። ምክንያቱም ዳዊት ነብይ ነው። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብለን ስናምን በዳዊት ሚዛን ነው እንመዝነው፣ በሙሴ ሚዛን ነው እንመዝናቸው። ሙሴም ሆነ ዳዊት ከአንድ በላይ አግብተዋል። ስለዚህ ነብዩ ከአንድ በላይ ማግባታቸው ነብይነታቸውን የሚያስነጥቅ ነገር አይደለም። ተስማምተናል። ወደ ኢየሱስ ክርስቶስ ታሪክ ግን መተናል። ኢየሱስ ክርስቶስ አላገባም ብለህ ደምድመሃል። ማስረጃ ብጠይቅህ ማስረጃ የለህም። የኢየሱስ ክርስቶስን ትምህርት አስመልክቶ ወንጌላውያን ሲጽፉ ማቴዎስም ሆነ ዮሐንስ፣ ሉቃስም ሆነ ማርቆስ የኢየሱስ ክርስቶስን ሕይወት በትክክል አላስቀመጡልንም። ኢየሱስ ክርስቶስ በምን ሰዓት ምንን ያደርግ እንደነበረ ራሱ በትክክል የተቀመጠ ነገር የለም። ለምሳሌ አንድ ናሙና ልስጥ። ኢየሱስ ክርስቶስ በዚህ ምድር ላይ ያለ መቼስ ሰው ነው። ሰው ደግሞ ከግብሩ መካከል አንዱ መቆሸሽ ነው። አንድ አካል ቆሸሸ መታጠብ አለበት። ኢየሱስ ክርስቶስ በየትኛውም የወንጌል መጽሐፍ ላይ በዚህ በ81 አሃዱ ሊሆን ይችላል። ይሄ ኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለው 81 አሃዱ ሊሆን ይችላል፣ ወይም ደግሞ በ66ቱ ሊሆን ይችላል። ፕሮቴስታንቶች በሚቀበሉት በ66ቱ ሊሆን ይችላል። ኢየሱስ ክርስቶስ ይታጠብ ነበር የሚል አንድ ጥቅስ አለ ወይ? የለም። ስለዚህ ያ ጥቅስ ስላሌለ ኢየሱስ ክርስቶስ አይታጠብም ብለን መደምደም እንችላለን ወይ ነው ጥያቄ። በፍጹም እንደዚህ። ይሄ ኢግኖረንስ ነው። እንደዛ አርገንኛ ሙስሊሞች ብንሞግት ኢግኖረንስ ነው የሚሆነው። ስለዚህ ኢየሱስ ክርስቶስ እንዳገባ የተነገረ ታሪክ ስላሌለ ብቻ ኢየሱስ ክርስቶስ አላገባም ብሎ መደምደም አርጊመንት ፍሮም ኢግኖረንስ ነው የሚሆንብን። ስህተት ነው። ይህንን መከልከል መቻል አለብን ማለት ነው። ይሄ መጀመሪያው ነጥብ ነው። ሁለተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእዝነት ነብይ ናቸው ወይ? እዝነት ራሱ ነብዩ አይደሉም ወይ? እዝነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደሉም ወይ? የእዝነት መገለጫን ሙሉ የሚያሟሉ አይደሉም ወይ? ሱረቱል አንቢያ አንቀጽ 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት፣ ለሰው ልጅ አይደለም፣ ለእንስሳ ብቻ አይደለም፣ ለጋኔኖች ጭምር እዝነት ተደርጎ የተላኩ ናቸው እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሁን የኢስላሞፎቢያ ዓለም ነው ያለንበት ዓለም ማለት ነው። ሰውን ይሞሉታል፣ ያጭቁታል፣ ፎርስ ኢንፎርሜሽን መጽሐፉን እንዳያነቡ ያደርጋሉ። ይሄንን መጽሐፍ ቁርአንን እንዳይነኩ ያደርጉታል። ይሄንን ቁርአን ብከፍት ያሉት የሥነ ምግባር ጥጎች የሐዲስ መዛግብቶችን ብከፍት እዚህ ፊት ለፊት የምትመለከታቸው የሐዲስ መዛግብቶች አሉ፣ ሰሂህ አልቡኻሪን ጨምሮ ተወሱን ሲራዎችን ብከፍት፣ እነዚህን የነብዩ ታሪኮችን ብትከፍት ዋት ትላለህ። ይሄ ግለሰብ የምር ሌላ ታሪክ ላይ ያለ ግለሰብ ነው ትላለህ። ከዛ እንዴት ትሆናለህ መሰለህ? ከአንተ በፊት ይህንን ጥናት ያጠኑ አካላቶች የተናገሩትን ነገር ማስረጃ ልስጥህ። እሺ እንግዲህ ጥሎብኝ መጽሐፍ መግለጥ ነው የሚመቸኝ። ምን ይላል መሰለህ? ዶክተር ሃንስ ኩንግ ምን ብሎ ነው የሚያስቀምጠው በመጽሐፉ ላይ ቲቺንግ ዘ ዌይ በተሰኘው መጽሐፉ ላይ ስፒሪቹዋል ዳይሜንሽን ኦፍ ዘ ወርልድ ሪሊጅን በተሰኘው መጽሐፉ ገጽ 248 ላይ there is no doubt አለ that prophet ሙሐመድ was an authentic prophet፣ ነብዩ መሐመድ ትክክለኛ ነብይ መሆናቸውን ምንም አይነት እንትን የለም አለ። in many respects አለ not dissimilar to the prophet of Israel አለ። ከነዚህ የተለየ ነገር የላቸውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ግን አለ ከኢየሱስ ክርስቶስ ጋር ተመሳሳይ የሆነ ነገር ነው ያለው ብሎ ነው ያስቀመጠው። ከኢየሱስ ክርስቶስ ጋር ተመሳሳይ የሆነ ነገር አለው ብሎ ነው ያስቀመጠው። ይሄ አንደኛውን ነው ማሳየህ ማለት ነው። ለምሳሌ አንድ ናሙና ብቻ ላሳየህና አኒ ቤዘንት በጣም ታዋቂ የምዕራባውያን አጥኚ ናት። ሺዝ የኢንግላንድ ሀገር እንትን ናት እና it is impossible for anyone who study the life and the character of the great prophet of Arabia አለ የአረቢያን ሀገር ትልቁን ፕሮፌት የነብዩን ባህሪ
ካራክተራቸውን ያጠና አንድ አካል ሊያረግ አይችልም ወይ ሊሆን አይችልም አለ። who knows how he taught እንዴት እንዳስተማረ የሚያውቅ and how he live እንዴት እንደኖረ የሚያውቅ to feel anything but relevance to the mighty prophet አለ። ክብር ነው የሚሰጠው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም one of the great messenger of supreme ብሎ ነው ያስቀመጠው። ከአምላክ የመጣ ትልቅ ነብይ ነው ብላ ነው ያስቀመጠችው። አኒ ቤዘንት ማለት ነው። ህይወቱን ያጠና አካል ነው። ግን ህይወቱን ካላጠና ችግር ይፈጠራል። የነብዩን ህይወት ካጠና ግን ያንን ነው የምትረዳው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው የተናገሩ ነገራቶች አሉ። እኔ ኢነማ እኔ አሉ አና ረህመቱን እኔ ረህማ ነኝ እዝነት ነኝ ብለው ነው ያስቀመጡት። እዝነት ራሱ እሳቸው ናቸው ማለት ይሄ ነው። ከአላህ የሆነ የተሰጠ እዝነት አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የእዝነታቸው አንዱ መገለጫ ለጠላቶቻቸው የነበራቸው ነገር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎች ለ13 ዓመታት ሲያሰቃዩአቸው፣ ከሀገራቸው ሲያባሯቸው፣ ቤተሰባቸውን ሲገሉባቸው፣ የማውራት ነፃነትን ሲነፍኳቸው፣ ሰብአዊ መብታቸውን ሲጋፏቸው፣ ያንን ነገር ገልብጠው በጉልበት አሸናፊ ሆነው መካን በድል ሲያሸንፉ ምንድነው ያሉት? አንገታቸውን ደፍተው ነው የገቡት መጀመሪያ። ከዛ እንዲህ ያሉ ኩሉኩም ጡለቃ ሁላችሁም ነፃ ናችሁ ብለው ነው ያስቀመጡት ማለት ነው። እስቲ የትኛው የዓለም መንግስት ነው ኃይል ኖሮት ጉልበት ኖሮት የበደለውን አካል ገፈት ያቀመሰውን አካል ሲያሸንፈው ትቻለሁ ሂድ ምንም አልልህም አልገልህም ብሎ ሚተው ማን ነው? ኤክሴፕት ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም አንድ አካል ማምጣት አይቻልም። በታሪክም በመጽሐፍም በየትኛው መጽሐፍ ማለት ነው። ነብዩ ለእንስሳት እዝነት ነበራቸው። አንድ ግለሰብ ግመሉን አብዝቶ ይመታት ግለሰብ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን ለምን ታረጋለህ ብለው ወቅሰውታል። እንስሳ ጭምር ማለት ነው። የእንስሳ ክብር ጭምር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለህፃናት ክብር ነበራቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዝነት ነበሩ ለህፃናት። ጦርነት እየሄዱ ህፃን መንገድ ላይ አይተው ያን ጦር አቁመው ወርደው ከህፃን ጋር ያወሩ ነበረ። እንዴት ነው ወፍህ ባለፈው ተሰብራ ነበረ፣ እንዴት ሆነቻች ወፍ እንትን እንዴት ነው እንደዚህ ያሉ ማለት ነው። ያንን የሚያደርጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ወላሂ ሱመ ወላሂ ምዬ ምነግርህ ማለት ነው። የትኛውም ታሪክ ላይ ያንን ነገር አታገኙም። ስለዚህ ነብዩ የእዝነት ነብይ አይደሉም የሚለው ነገር የሚያስኪን ነገር አይደለም ማለት ነው። ግን እንደው አምረው ከፈለጉ ለሰይጣንን ራሱ አምላክ ለማድረግ ባይብልና ቁርአንን መጥቀስ ቀላል ነው የሚሆነው። አምረህ ከፈለክ ማለት ነው። ነገርን በማደናገር ከሆነ ማለት ነው። ቁርአን ላይ ተመልክተህ ከሆነ አንድም ቦታ ላይ ሰይፍ የሚለው ቃል ሰይፍ ማለት እንግዲህ መሰረታዊ የሆነ በጊዜው የነበረ የጦር መሳሪያ ነው። ሰይፍ የሚለው ቃል አንድም ቦታ ላይ አልተቀመጠም ቁርአን ላይ። በተቃራኒው ባይብል ላይ በብዙ ቦታ ሰይፍ የሚለው ቃል መጥቷል። ኢየሱስ ክርስቶስ ራሱ ሰይፍ እንዲገዙ አዟል። ቁርአን ላይ ያንን አታገኘው። ግን በተቃራኒው ምን ይባላል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መግደልን ያስተማሩት ይላል። ቁርአን ላይ ከ5 ቦታ የበዘለለ ግደሉ የሚል ትእዛዝ አታገኘው። በተቃራኒው ግን ምን ይባላል? ባይብል ላይ ስትሄድ ግደሉ የሚለው ትእዛዝ አይ ቲንክ አባቱና እናቱን የሰደበ ይገደል፣ የአምላክን የሰደበ ይገደል፣ ሃይማኖትን የቀየረ ይገደል፣ ሃይማኖትን ይቀየር ፕሪች ያደረገ ዳዕዋ ያደረገ ይገደል፣ እንደዚህ ያደረገ ይገደል የሚል ትእዛዝ በጣም ብዙ ነው ያለው። በአንድ ምዕራፍ ራሱ ከ100 በላይ ማውጣት ይቻላል። ግን በተቃራኒው ምን ይባላል? አይ ነብዩ ገዳይ ናቸው፣ መግደልን ነው የሚያስተምሩት ይባላል። ይሄ ሚስኮንሴፕሽን ይባላል። ነገርን ማጠምዘዝ ይባላል። የፕሬስ ችግር ነው። ፕሬሶች አብዛኛውን ሂስትሪ የሚባለው ነገር በሀያል አካል የሚጻፍ ነው። ለምሳሌ እኔ ጋር ከሆነ ጉልበት ያለው ታሪክ እንደፈለገው አጠማዥ ይጽፋል። ክርስቲያኖች እንደዚህ ናቸው ብዬ እጽፋለሁ፣ ወይ ደግሞ ሙስሊሞች እንዲህ ናቸው ብዬ እጽፋለሁ። ኃይል እኔ ጋር እስከሆነ ድረስ ማለት ነው። ሂስትሪ ኦልዌይስ ቶክስ አባውት ዘ ፊተስት ነው። ስለ ኃይለኞች ነው የሚናገረው። የዛ ስለሆነ ነው አሁን በጉልበት በኃይል ፕሬሱን የተቆጣጠሩ አካላቶች ምዕራባውያን እስልምና ለማጠልሸት የሚጠቀሙት ነገር ነው። ክርስቲያኖች ገብታችሁ ፈትሹ ነው ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእዝነት ጥግ ስለነበሩ ማለት ነው። ስለ ሴቶች ተናግረዋል፣ ሴቶችን አደራ ብለዋል። ስለ ህፃናት ተናግረዋል፣ ህፃናትን አደራ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደውም ማለት ነው ምን ብለዋል? ለአን አቅዲያ ሐጀተ ምራ ወይ አማ የአንዲትን ባሪያ የሆነች ሴትን ሐጃ ወይም የእሷን ነገር የምፈልገውን ነገር ማሟላት ይሻለኛል አንድ መስጂድ ላይ ኢዕቲካፍ ከማድረግ አምላኬን መስጂድ ቁጭ ብዬ ከማምለክ ለአንዲት ሴት ሐጃ ብዬ መካን ሀገሬ ለቅቄ ወጣ ይሻለኛል ብለው ነው ነብዩ የተናገሩት። ባሮች በጊዜው የነበሩ ባሮች ነብዩ ጋር መጥተው ምን ያደርጉ ነበር? ያ ረሱላህ እንዲህ ጨንቆናል፣ እንዲህ ሆኖብናል፣ እንዲህ አስተካክለን ከባሪያ ጋር የሚወያዩ ነብይ ነበሩ። የትም አታገኘው። እኛ በሀብት በተወሰነ ሀብት ካንተ የሚያንስ አካል ካገኘህ ሂድ ወደዛ ነው የምትለው። ህፃናት ከሆኑማ ተው። ስለዚህ ያንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሳዩ ትልቅ የእዝነት ነብይ ናቸው ማለት ነው። የእዝነት ጥያቄ ነብዩ ላይ ሊነሳ አይገባም ባይ ነኝ። ሶስተኛው ጥያቄ አቡበከር ታናሽ ልጅ ብትኖርህ ልጅህን በ6 ዓመቷ ለኒካህ እንድትጋባ ታረጋታለህ ወይ ነው? አላረጋትም።
ኦብቪየስሊ አላረጋትም፣ ምክንያቱም ክልክል ስለሆነ ማለት ነው። ነብዩ መሐመድ ስለከለከሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ሴት ለአቅመ ሔዋን ሳትደርስ እንዳትጋባ ከልክለዋል። ስለዚህ ከዛ አንፃር እኔ አላደርገውም ማለት ነው። እንዴት ነው እዚህ ጋር መጽሐፍት እስቲ ልንክፈትና ማስረጃ እስቲ እንግዲህ ታገሱ። እሺ እሺ ነብዩ እንዴት አድርገው እንደከለከሉ የአንዲት ልጅ ህፃን ሆና እንዳትጋባ እንደከለከሉ በማስረጃና በመረጃ አንዳንድ ጥቅሶችን ላሳያችሁ። ከዛም ኢንሻአላህ እንቀጥላለን ማለት ነው ሌሎች ፖይንቶች ላይ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው የምትመለከቱት ሱነን ኢብኑ ማጃህ ነው። እዚህ ሐዲስ ቁጥር 2338 ላይ ምን ብለው ነው 2341 ላይ ምን ብለው ነው የሚያስቀምጡት? ላ ضرر ولا اضرار ሐዲሱ ሰሂህ ነው። ላ ضرر ولا اضرار ላ ضرر ولا اضرار ማለት ላ ضرر ولا ضرار ብለው ነው ያስቀምጡት። መጉዳትም መጎዳትም የለም ብለው ነው ያስቀምጡት። መጉዳትም መጎዳትም የለም ብሎ ማለት ነው አንዲት ሴት በ20 ዓመቷ ብታገባ የምትጎዳ ከሆነ ያ ነገር ክልክል ነው ማለት ነው። በቃ ክልክል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለው። ስለዚህ መጉዳትም መጎዳትም የለም። ስለዚህ እኔ እንትና በ6 ዓመቷ አንዲት ልጄን አልድራትም ማለት ነው። ምክንያቱም ስለማደርስ ማለት ነው። እንዴ አቡበከር እንደዛ ከሆነማ ጥሩ ጥያቄ ልጠይቅህ ትለኛለህ። ምን ነብይ እኮ የ6 ዓመት ልጅ አጭቶ የ9 ዓመት ልጅ አግብቷል። አንተ አላረገውም የምትለው ነብዩ ያደረገውን ነገር ነው ወይ ጥያቄ? ይሄንን ቀለል አድርጌ ልመልስልህ። ይሄ ጥያቄ በመሰረቱ ፕሬዘንታቲቭ ፋላሲ ተብሎ ይጠራል፣ ወይም ነገራትን በአሁኑ የመመዘን ህጸጽ ማለት ነው። ለምሳሌ አንተን አቡበከር ሽንኩርት እሸጣለሁ፣ አንተ እኔ ጋር መጣህና አቡበከር ሽንኩርት ስንት ነው አልከኝ። ከዛ ሽንኩርት ስንት ነው ስትለኝ ሽንኩርት 50 ብር ነው ኪሎ 50 ብር ነው አልኩ። እንዴ ምን ሆነ ነው? ከዛሬ 200 ዓመት በፊት ወይ ደግሞ ከዛሬ 50 ዓመት በፊት እኮ ሽንኩርትን የምገዛ የነበረው እኔ በ5 ብር ነው። ስለዚህ በ5 ብር ካልሸጥክልኝ ብለህ ልትከራከር፣ ይሄ ፕሬዘንታቲቭ ፋላሲ ተብሎ ይጠራል። ገብቷል? ስለዚህ ይሄንን ካሁን ከምናወራው ነገር ጋር ምን ያገናኘዋል? በጊዜው ከ1400 ዓመት በፊት የነበረ ባህል፣ ከ1400 ዓመት በፊት የነበረ ማቹሪቲ፣ ከ1400 ዓመት በፊት የነበረ ፑበርቲ አሁን አምጥቶ መሞገት ስህተት ነው። ከ1400 ዓመት በፊት ሴቶች የሚደርሱበት የነበረው እድሜ አሁን ሴቶች የሚደርሱበት እድሜ አንድ አይደለም። ማየት እንችላለን። ሚውት አድርግ ሀቢቢ፣ ሚውት አድርግ ቴዳ። እሺ እንዴት መሰላችሁ? እንዴት አድርገን መሰላችሁ? ቀለል አድርገን የምናየው እስቲ እናንተ 12ኛ ክፍል የገባችሁበትን እድሜ ወደኋላ ተመለሱና እናንተ 12ኛ ክፍል እያላችሁ የነበራችሁን ሊንግዝ ስትሬንግዝ አጠቃላይ የሰውነታችሁን እንትን ይዩ፣ ሰውነታችሁን ትልቀታችሁን ማቹሪቲያቸውን አሁን ያሉትን ይዋቸው። አሁን ያሉት የኛ ጊዜ ማለት ነው። እኔ ራሱ አሁን ያሉ 12ኛ ክፍሎች እኔ 12ኛ ክፍል ስማር ከነበሩት ኦልሞስት ስንተኛ ክፍል ይሆኑብኛል ሳያችሁ ዝም ብሎ 9 ምናምን ነው የሚሆኑብኝ። እየቀነሰ ነው የመጣው ሁሌ ማለት ነው እየቀነሰ ነው የመጣው። ስለዚህ ያኔ ከ1400 ዓመት በፊት የነበረን ማቹሪቲ አሁን ጋር ከነበረ ማቹሪቲ ጋር አንድ ማድረግ ስህተት ነው። አንድ ሁለተኛ ማቹሪቲ በእድሜ አይገደብም። እድሜና እንትን አይልም። ለምሳሌ ኢትዮጵያ ላይ ሴቶች በጣም ዲሌ ይሆናሉ። አሁን ማለት ነው ያው በ20 በምንም ይጋባል እንጂ በጣም ዲሌ ይሆናሉ። የ24 ዓመት ሴት ሆና ማሚ ምናምን እያለች እናቷ ስር ልትሆን ትችላለች። ኦር ደግሞ የ24 ዓመት የምናምን ዓመት ኢቭን 30 ዓመት ሆኖት የእናቱን እንጀራ የሚበላ ወንድ ያለበት ሀገር ነው ያለነው። እና በእኛ ካልቸር ያንን መለካት ስህተት ነው የሚሆነው። በእነ አይሻ ጊዜ ግን የነበረው ታሪክ ምንድን ነው? አይሻ ራሷ ትንገረና። አይሻ ረዲየላሁ ዐንሃ ስትናገር ምንድን ነው ያለችው? ኢዛ በለገት ጃሪየቱ 9 ፈየምራ፣ አንዲት ሴት 9 ዓመት ከሞላት ያቺ ሴት በእርግጥ ሴት ሆናለች፣ ለማጋባት ደርሳለች ብለው ነው ያስቀምጡት። በቃ ለጋብቻ ደርሳለች 9 ዓመት ከሞላት በጊዜ የነበረው እድሜ ማለት ነው። ሎጂካሊ ስንመለከተው ነብዩ የ6 ዓመት ልጅ ሲታጩላቸው ለምንድን ነው ያቺን የ6 ዓመቷን ልጅ ይዘው ያልገቡት? የምር እንደሚባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን ጋብቻ በጣም እንትን ብለውት ከሆነ ማለት ጋብቻው ሲጀመር ሰው ነው ኦፈር ያደረገው። ጋብቻው ሲጀመር በአምላክ ፍቃድ ነው የተደረገው። ጋብቻው ሲጀመር በአባትና በእናቷ ፍቃድ ነው የተደረገው። ከዛ ደግሞ ምን ተደረገ? ዲሌ ተደረገች ለ3 ዓመት። 3 ዓመት ተጠብቃለች። 3 ዓመት ሙሉ እናቷ ጥሩ የሆነ ምግብ እያበላቻት ሰውነቷ ብቁ እንዲሆን ለጋብቻ ብቁ እንድትሆን በማቹሪቲ ደረጃ በአቅሟ አይምሯ እንዲደርስ አድርጋታለች ማለት ነው። ከዛ ምን ተብሎ እንደተነገረው ወቀት ካነት ሸበት ሸባበን ሐሰና ጥሩ የሆነ ወጣትነትን ደርሳ ነበረ ረዲየላሁ ዐንሃ አላህ ስራውን ይወድላትና ማለት ነው። ስለዚህ አይሻ ረዲየላሁ ዐንሃን
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ደረጃ ነው ያገቧት ነው። ሁለተኛ ከባለቤቱ በላይ ያወቀ ቡዳ ነው ይላል የሀገራችን ተራሽ ሲተርት ማለት ነው። እኔ ለምሳሌ የኖርኩበትን ህይወት አንተ መተህ ልፈትፍት ካልክ ስተት ነው የሚሆነው፣ ችግር ይፈጠራል። እኔ የኖርኩትን እኔ የተደሰትኩትን እኔ ያሳለፍኩትን አንተ እንዴት ጀጅ ታደርገዋለህ? ስለዚህ አይሻ ረዲየላሁ ዐንሃ ራሷ ትንገረን። አይሻ ረዲየላሁ ዐንሃ እንዴት እንደነበረ ህይወቷ ትንገረን በመጀመሪያ ደረጃ ማለት ነው። አይሻ በህይወት ዘመኗ በጣም ልዩ የነበረች ሴት ናት። በጣም ብዙ የሆነ ሐዲስን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘገበች ናት። በጣም ብዙ ሐዲስን ማለት ነው ማንም ያልዘገበውን ሐዲስን የዘገበች ናት። በሴቶች ትልቅ ክብር ያላት ናት። ሚሽካቱል መሳቢ ሐዲስ ቁጥር 3142 ላይ ፈአዩ ኒሳኢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ካነ አሕዛ ዐንደሁ ሚኒ ከኔ ዘንድ ከነብዩ ሚስቶች እንደኔ የነበረ ማንም የለም ብላ ራሷ ነው የምትናገረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሷ ነው የምትናገረው አይሻ ረዲየላሁ ዐንሃ ማለት ነው። አይሻ ረዲየላሁ ዐንሃ ጂብሪል ሰላም ይላት ነበረ፣ ሰላም ይላት ነበረ። አይሻ ረዲየላሁ ዐንሃ በዘገበችው ሐዲስ ላይ አዳበል ሙፍረደ ሰሒህ አልቡኻሪ የኢማም አልቡኻሪ የሳቸው መጽሐፍ ነው። ሐዲስ ቁጥር 1116 ላይ عن عائشة تحدثت قال أن النبي صلى الله عليه وسلم قال لها عائشة عندي بلا تناقرالش نبي እንደዚህ ብሏታል من قال لها جبريل يقرئ عليك السلام جبريل ሰላም ይልሻል ሊተባለሽ ናት ከሰማይ የሰማይ መልአክ ማለት እና ትልቅ ክብር የነበራት ናት ነው። እና ገብተን የሷን እንትን አይ እንደዚህ ነው እንደዛ ነው ብለን ለመፈተሽ አስቸጋሪ ይሆናል። ሌላው የተጠየቀው ጥያቄ ነብዩ ትንቢት ተናግረዋል ወይ? አዎ ትንቢት ተናግረዋል። እሺ አንድ ቀለል ያለ ትንቢት ልንገራችሁ። ምን ሆናችሁ ነው? ቀለል ያለ ትንቢት ልንገራችሁ። አሁን ባለንበት ዘመን ላይ ትንቢቶቹ ምን ያህል የተራቀቁ እንደሆኑ እንድታቁ ነው። አሁን ባለንበት ዘመን ላይ ጫማ የሚያወራበት ጊዜ መጥቷል። ታውቃላችሁ አይደል? ታውቃላችሁ ይሄን ጫማ እንደሚያወራ ታውቃላችሁ? ያ ጀማ መልሱልኝ እስቲ። ጉግል የሰራው ጫማ አለ። ይሄ ጫማ ማለት ነው። ተመልከቱት። ሊትራሊ ያወራል፣ ከኛ ጋር ያወራል። ነብዩ ከ1400 ዓመት በፊት በሐዲስ ላይ ቂያማ የሰው ልጆች ጫማቸው ራሱ እስኪያናግራቸው ድረስ ቂያማ አትቆምም ብለው ተናግረዋል። እሺ ሐዲስ ላይ ወላሂ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። አሁን ጫማ የሚያወራ ጫማ ተሰርቷል እንድታዩት ማለት ነው። ኢቭን ቪዲዮ ራሱ አለ። ጉግል ራሱ የሰራው ጫማ አለ። አይ ቲንክ ቪዲዮን የቱ ጋር እንደማገኘው አላውቅም። ሳገኘው አሳያቸዋለሁ። ነብዩ መሐመድ ከ1400 ዓመት በፊት ይህንን ተናግረዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በዓለማችን ትልቁ ከባዱ የሚባለውን ትንቢት ተናግረዋል። የትኛውን ትንቢት? የሮምን ትንቢት ማለት ነው። ቢስሚላሂ الرحمن الرحيم አሊፍ ላም ሚም غلبت الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين ሮም ተሸንፋለች አሉ። ሮም በተሸነፈችበት ጊዜ የተነገረ ትንቢት ነው ይሄ። ነገር ግን ከጥቂት ጊዜያት በኋላ ሮሞች ድጋሚ ቀልብሰው ያሸንፋሉ ብሎ ነብዩ ተናግረዋል። በጊዜ የነበሩ ምሁራኖች ምን ይላሉ መሰላችሁ? ምሁራኖች በምንም ተአምር በዛ ጊዜ የነበረ አካል በምንም ተአምር ሮሞች ያሸንፋሉ የሚል ሮሞች መልሰው ፐርሺያኖችን ያሸንፋሉ የሚል ነገር ሊያመጣ አይችልም ብለው ያምናሉ። ለምን መሰላችሁ? በጣም ከባድ ነበር፣ ኢምፖሲብል ነበረ። በፓወር ደረጃ ዲስትሮይ ሆና ነበር። ያንን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ በትንቢት ደረጃ ነብዩ ተናግረዋል ወይስ አልተናገሩም የሚለው አይ ቲንክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢትን አስመልክቶ ራሱ በጣም ብዙ መጽሐፍቶች አሉ፣ ሙአለፋቶች አሉ። ወደ 600 700 ፔጅ ራሱን የቻለ የነብዩን ትንቢቶች ብቻ ያቀፈ መጽሐፍ አለ። ወከዛሊክ ኢማም አብዱል ወሃብ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ የጻፉት መጽሐፍ አለ። ኪታብ አሐዲስ አልፊተን ተብሎ ይጠራ ማለት ነው። ያ መጽሐፍ ላይ ስለ ሞንጎሎች ስለተለያዩ ታሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ትንቢት አለ። ስለዚህ የጠየቁትን አራቱን ጥያቄ በዚሁ እንትን ብያለሁ። አይ ቲንክ ቁርአን እንግዲህ መቼስ የአምላክ ወይም ደግሞ የአላህ ቃል ብቻ ያለበት እንጂ የነብዩ መሐመድ ቃል ያለበት አይነት አይደለም ብለህ ነግረኛል። ስለዚህ ግን ምናልባት ቀደም በመግቢያ ላይ ችግር የለውም በቁርአን ውስጥ ራሱ ነብዩ መሐመድ የተነበየው ትንቢት አለ ብለኝ ነበር መሰለኝ፣ እርግጠኛ አይደለሁም። ግን ቁርአን ውስጥ ነብዩ መሐመድ ራሱ ቃል በቃል የተነበየው የትንቢት ቃል አለ ወይ? ልስልህ ቁርአን ውስጥ የነብዩ ቃል ጭራሹኑ የለም።
ቁርአን ላይ ያለው ቃል የአምላካችን ቃል ብቻ ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ንግግር የምናገኘው ላይ ነው ካለ ሐዲስ ላይ ነው። አላህ ቁርአን ላይ ምንድነው ያለው? ወማ አታኩም ረሱሉ ፈኹዙሁ አለ። መልእክተኛው ያስተማራችሁን ነገር ያዙ አሉ። ስለዚህ ከቁርአን ውጭ የነብዩ አስተምሮትም አለ። እዛ አስተምሮ ላይ ደግሞ አላህ ሱብሓነሁ ወተዓላ ስለ ወህይ ነገረን፣ እንዲሁም ትንቢቶችን ነገረን። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም አንደበት የወደፊቱን ነገር አሳውቀናል። ስለ የውመል ቂያማ ስለተለያዩ ነገሮችን ማለት ነው። ኦኬ። ስለዚህ አሁን ጥያቄ በጣም ግልጽ ሆኖልኛል። ስለዚህ በቁርአን ውስጥ ነብዩ መሐመድ ቃል በቃል በራሱ የተናገረው ትንቢታዊ መልእክት የለውም ማለት ነው። ስለዚህ ቁርአን የአምላክ ቃል ብቻ ነው። በጣም ጥሩ። እንደዚህ ከሆነ እንግዲህ ሐዲሶች አይ ቲንክ በእስልምና ወደ 6 የሚቆጠሩ መሰለኝ አይደለ? ሐዲሶች ያሉት የምታምኑባቸው እናንተ። ሐዲስ ተቆጥሮ አያልቅም። ኩቱብ ሲታ ማለት ታዋቂ የስድስት የሐዲስ ኪታቦች አሉ። ከዛም ውጭ ግን አላፈል ኪታብ ከብዙ ሺህ በላይ መጽሐፎች አሉ፣ የሐዲስ መጽሐፎች። ኦኬ በጣም ጥሩ። ምናልባት እነኚህ ሐዲሶች በስንተኛ ዓመተ ምህረት የተጻፉ ሐዲሶች ናቸው? ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ ይጻፋል። ዋናው ግን የመጣው በሰነድ ነው። በእስልምናችን ሰነድ የሚባል ነገር አለ። ላስረዳህ እሱ ምን እንደሆነ። እስቲ ግልጽ አድርግልኝ እስቲ እሱ ነው። ኦኬ ያው መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር ሲያስተምሩ ሱሐቦቻቸው ምን አሏቸው? ኡክቱቡ አኒ ያው ከማቃል እኔ የምናገረውን ነገር እያንዳንዱ ጻፉ ብሏቸዋል። ስለዚህ ሱሐቦች የነብዩን ንግግር ይጽፋሉ። ከመጻፍም አልፎ ደግሞ በቃላቸው ይሸመድዱ ነበረ። ኦኬ ምሳሌ አቡ ሁረይራ፣ አይሻ ረዲየላሁ ዐንሃ፣ ሁሉም ሱሐቦች እነ ዑስማን እና አሊ ነብዩ ሰለላሁ ዐለይሂ ወሰለም ንግግር ይሸመድዱ ነበር። ሸምደው ምንድነው የሚያደርጉት? ለቀጣዩ ትውልድ ያስተላልፉ ነበር። ምሳሌ አላህ ቁርአን ላይ ምን አለ? ወዝኩርነ ማ ዩትላ ፊ ቡዩቲኩና አለ። እናንተ የነብዩ ሚስቶች ሆይ አለ ቤታችሁ ለሚፈጠረውን ነገር አስተምሩ አለ። ከማን የተቋረጠው ማለችን ብሎ ደግሞ ለቀጣዩ ደግሞ ያስተላልፋል። አይሰማም? ነው ተቋርጠ ነበር። ቀጥል ወደ ኋላ ወዝኩር ለማዩት ለከሚለው ወንድም። ኦኬ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ወዝኩርነ ማ ዩትላ ፊ ቡዩቲኩና አለ። እናንተ የነብዩ ሚስቶች ሆይ በቤታቸው የሚፈጠረውን ነገር ዘግቡ ወይም ደግሞ አስተላልፉ አለ። ስለዚህ አይሻ ረዲየላሁ ዐንሃ ከነብዩ የምትሰማውን ነገር ነብዩ ሲያደርጉ ያየችውን ነገር በሙሉ ታስተምር ነበር። ለማን? ለቀጣዩ ትውልድ። ቀጣዩ ትውልድ ደግሞ ምን ያደርግ ነበር? አይሻ እንዳስተማረችኝ ከሆነ እያለ ያስተላልፍ ነበረ። እንዲህ እያለ እስከ 300 ሴንቸሪ ድረስ ይሄዳል። አልፎም ብዙ ዓመት ይሄዳል ማለት ነው። ከዛ በኋላ ሙሐዲሶች ይመጣሉ፣ የሐዲስ ሊቃውንቶች ይመጣሉ። የሐዲስ ሊቃውንቶች ይመጡና እያንዳንዱን ሐዲስ በእንደዚህ የመጣውን ዘገባ በሙሉ ከሰበሰቡ በኋላ በትክክለኛ መንገድ የመጣውን ውስጡ ላይ ውሸት የሌለበትን ትክክለኛ ሰዎች የዘገቡት ምን ይሉታል? ሰሂህ ነው ብለው የእምነት መሰረት ይሆናል ማለት ነው። ግን በዚህ መሀል ላይ ሲመጣ ውስጡ ውሸት ከገባበት፣ ድክመት ካለበት፣ ዘጋቢዎች ችግር ካለባቸው ምን ይሆናሉ? ሐዲሱ ضعيف ይሆናል። ስለዚህ ሐዲስ መጻፍ የጀመረው በነቢያችን ጊዜ ነው። ከዛም አልፎ ለብዙ ሺህ ዓመት ሲጻፍ ነበር ማለት ነው። ሐሳብን ለመረዳት ችያለሁ። ግን እኔ አሁን አንድ ጥያቄ የሆነብኝ ነገር ምንድነው በጊዜው ነብዩ መሐመድ በአካል በነበረበት ጊዜ የሐዲስ ጽሁፎች ኦሪጂናሉ የሐዲስ ጽሁፎች ያን የተጻፉት ያኔ ነብዩ መሐመድ በአካል በምድር ላይ በነበረበት ጊዜ አገልግሎቱን በሚፈጽምበት ጊዜ የተጻፈው ጽሁፍ ነው ወይ አሁን በእጃችሁ ላይ ያለው እሱ ነው ያ ነው ሐዲሱ? ወይስ ከጊዜ ሂደት በኋላ ሰዎች የነብዩ መሐመድ የህይወት ታሪክ ይሄንን ይመስላል እንዲህ ነበር አኗኗሩ ከሚለው ግምታዊ ነገር ተነስተው የጻፉ ሰዎች የነኛን ሐዲሶችን ነው ወይ አሁን እስልምና የሚያራምደው? ወይስ በጊዜው እከሌ ከነብዩ መሐመድ ጋር የነበረው ሰው ነው ይሄንን ሐዲስ ጽፎ ለትውልድ ያሻገረው ምንም ስህተት የለበትም በሚባለው የሚታመነው? ድምጽ ይሰማል? ይሰማል። ኦኬ አልሐምዱሊላህ። ሰምቷል አይደል? ጥያቄ ሰምቻለሁ። ኦኬ እሺ፣ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ላይ ውሸት መናገር አይቻልም። ማለትም ነብዩ ያልተናገሩትን ነገር ዝም ብሎ ፈጥሮ መናገር አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ከዘበ ዐለየ ሙተአሚደን ፈለተበወ መቃደሁ ሚነናር። እኔ ያልተናገርኩትን የዋሸ ካለ መቀመጫውን ከእሳት እንደሆነ ይወቃው ከማቃል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መዋሸት አይቻልም። ግን ያልገባህ ነገር ምንድነው? በእስልምናችን ሰነድ የሚባል ነገር አለ። አዎ ትክክል ነህ። የተጻፉ መጽሐፎች አሉ። አዎ አሉ። አሁንም ከፍተን ላሳየህ የምንችለው የድንጋይ ጽሁፎች አሉ፣ የሰየራ ጽሁፍ የተለያዩ ቦታ ይጻፉ ነበረ። ግን ተጻፉ ማለት ሁሉም ነገር ተጽፏ ማለት አይደለም። ታዲያ እንዴት ነው ካልከኝ ቅድም ገልጬልሃለሁ። በእስልምናችን ሰነድ የሚባል ነገር አለ። ሰነድ ምንድነው?
የነብዩ ሰሃቦች ያስተምራሉ፣ ቀጣዩ ትውልድም ያስተምራል እያለ ይጻፋል። ስለዚህ አንድ ሐዲስ ዘጋቢ ሲዘግብ ምንድን ነው የሚያደርገው? ቃለ ሐደሰና አቡ ያዕላ ቃለ ሐደሰና ኡበይ ቃለ ሐደሰና እያለ እስከ ነብዩ ድረስ ይጠቅሳል። ማን ድረስ? ነብዩ ድረስ። ስለዚህ ምን ይላል? እኔ እንደሰማሁ ከሆነ ለኔ ማን ነገረኝ? ታላቁ ሼክ እንትና እንደነገሩኝ ከሆነ እሳቸው ደግሞ እንደዚህ እንደነገረኝ ከሆነ ብለው እስከ ነብዩ ድረስ ይሄዳሉ። እስከ ማን ድረስ? እስከ ነብዩ ድረስ። ነብዩ ድረስ ከሄዱ ደግሞ የሚገርምህ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን ሲዘግቡ ቁመው ከሆነ የተናገሩት እነሱም ቁመው ያስተላልፋሉ። ኦኬ። ወይም ሐዲሱን ከተናገሩ በኋላ እጃቸውን ከጨበጡ ሷሃቦችም እጃቸውን ጠብጠው ያስረዳሉ እያለ በዚህ መንገድ ይጻፋል ማለት ነው። ስለዚህ በእስልምናችን ሰነድ የሚባል ነገር አለ፣ ግን ደግሞ መጻፍም ደግሞ ይጻፍ ነበር ማለት ነው። አቡኪ ይቀጥላል እንዴ? እሺ አንድ ፖይንት እዚህ ጋር ላሳየህ። ምናልባት እንትን የሚታያችሁም ከሆነ ስክሪንሾት አድርጋችሁ ትይዙታላችሁ። እዚህ ላይ ያሰፈርኩት ነገር ስለነበረ ማለት ነው። የሐዲስ አዘጋገብ ስልት በጣም ዓለም ላይ ካለው አውቴንቲክ የሆነው የኛ የሐዲስ አዘጋገብ ስልት ነው። ለምሳሌ ይህንን ተመልክተህ ከሆነ ምን ይላል? ሐሰን ኢብኑ ረቢዕ እንደተረከልን ሐማድ ኢብኑ ዘይድ ከአዩብና ከሂሻም ከመሐመድና ከፈዲል እንደተረከልን ሂሻም እንዲህ አለ። ምን ብሎ ያስቀመጠው? ሂሻም እንዲህ አለ ይላል። ሙሐመድ ኢብኑ ሲሪን እንዲህ ሲሉ ሰምቻለሁ። ይህ ዕውቀት ወይም ሐዲስ ሃይማኖት ነው። ሃይማኖታችሁን ከማን እንደምትወስዱ ተጠንቀቁ ወይም ተመልከቱ ብሎ አስቀምጧል ማለት ነው። ይሄ ሰሂህ ሙስሊም ሐዲስ ቁጥር 26 ላይ የምትመለከተው ነው። አይ ቲንክ አውጥቼ ማሳየት እችላለሁ እዚህም ጋር ካስፈለገ ማለት ነው። አማርኛው እንድትመለከተው ነው ይሄን እንትን ያልኩ። በተመሳሳይ ደረጃ ምን ይላሉ? ላ يحدث عن رسول الله صلى الله عليه وسلم الا ثقة ታማኝ የሆነ አካል ካልሆነ በቀር እውነት የማይዋሽ ታማኝ የሆነ አካል ካልሆነ በቀር ከነብዩ አይናገርም ብሎ ያስቀምጡ ነበር ማለት ነው። አብዱላህ ኢብኑ ሙባረክ ምን ይላል? አልኢስናዱ ሚን الدين ሰነድ ከሃይማኖት የሆነ ነገር ነው። ወለውላ الاسناد لقال من شاء ما شاء የፈለገ አካል የፈለገውን ነገር ባለ ነበር ሰነድ ብሎ ነው የሚያስቀምጠው። ሰነድ የሚባል ነገር ባይኖር ኖሮ ማለት ነው። ይሄንን ነው እንግዲህ እኛ አንተ የምንለው። ከዛ ደግሞ ምን የሚባል ነገር አለ? የሐዲስ አዘጋገብ ስልት ላይ ዑለማዎች የሚከተሉት መስፈርት አለ። ለምሳሌ ምን ይላሉ መሰላችሁ? ሹዕባ እንዲህ ተብሎ ተጠየቁ። ለምን የገሌን ሐዲስ ተውከው? ለምሳሌ ሐዲስ በኢምራን በኩል ለምሳሌ ከተዘገበ አይ የኢምራን አልቀበለውም ሊል ማለት ነው። ለምን እንደዛ አልክ ሲለው እሱም እንዲህ አለ። ሲራመዱ በሚደንሱ ፈረሶች ላይ ተጭኖ አይቼዋለሁ። ያ ማለት መሰለህ ፈረሶች ነበሩ እንዲህ የሚሄዱ ፈረሶች ታውቃላችሁ? እንዲህ ላይክ ምንድነው ይባለው ሾው የሚያሳዩ ፈረሶች አሉ። እና በነዛ ፈረሶች ላይ የኩራት አካሄድ ሲሄድ ስላየሁት ሐዲሱን ሙሉ በሙሉ አልቀበለውም ብለው ነው የተውት። በዚህ ደረጃ ነው የሐዲስ ጥራት ከእኛ ዘንድ ያለው ማለት ነው። ሰላት የማይሰግድ አካል ሐዲስን አንተን አንለውም። የሚዋሽ አካል ሐዲስን አንቀበለውም። የሆነ መጥፎ ነገር የሚናገር አካል ሐዲሱን አንቀበለውም። ስለዚህ ከዛ አንጻር የመጣ ነው ማለት ነው። የሐዲስ ሰነድ ብለን ስንል በዚህን ያህል ደረጃ ጥራት የጠበቀ ነው የሐዲስ ሰነድ ብለን የምናነሳው ነገር። ስለዚህ ከዛ አንጻር ነው። ኢምራን ካለ መቀጠል ይችላል። ኦኬ እሺ ቴዳ አይ ቲንክ ኢምራን ካለህ ቀጥሉ እና ሌላ አይቀጥሉ በቃ አይ በቃ ኢንሻአላህ። እሺ ቴዳ ፋይናላይዝ እናድርገውና ኢንሻአላህ አይ ቲንክ አሁን ሰዓት የአፍጥር ሰዓት ደርሷል፣ ይወጣሉ። እሺ አቡበከር አሁን ይህንን ጥያቄ ያነሳውበት ዋነኛ ምክንያት ምንድነው? እንግዲህ ነብዩ መሐመድ እንዲህ ብሎ ትንቢትን ተናገረ ብላችሁ የምታነሱት አንዱ ሐዲስን ነው አይደል? ምክንያቱም ቃል በቃል ቁርአን ውስጥ ለነብዩ የተነበየው ትንቢት ከሌለ አለ የሚባለው ሐዲስ ውስጥ ነው። እኔ ግን ጥርጣሬ በሐዲስ ጽሁፎች ውስጥ ምክንያቱም ለምሳሌ ሳሂህ አልቡኻሪ የሚል ሐዲስ እንዳለ አውቃለሁ በእስልምና አይደል? እሱ ሐዲስ ሳይሆን ምን መሰለህ ላሳየህማ። እሺ ቆይ አንዴ እዚህ መጽሐፍቶቹ ስላሉ ሞር እንትን የሚሆነው መጽሐፍቶቹን ከፍተን ብናያቸው እንደዛ ይሻል። እሺ ምን እንደሆነ እንድትረዳው ማለት ነው። ሚስኮንሴፕሽን አለ። ሰሂህ አልቡኻሪ በመሰረቱ ሐዲስ አይደለም። ሰሂህ ሙስሊም ሐዲስ አይደለም። ያው ሰሂህ አልቡኻሪ ማለት ይሄ ነው መጽሐፉ ማለት ነው። ያው ይሄ መጽሐፍ ነው ወደ 4 ቮሊዩም ነው እና ሰሂህ አልቡኻሪ ይላል ለኢማም አልሐፊዝ አቡ ኢስማኤል ምናምን ብሎ አስቀምጦ ይሄ ምንድነው ጃሚዕ ነው፣ ሐዲስን የሰበሰበ ነው። ገብቶሃል? ጃሚዕ ነው፣ የሰበሰበ ነው፣ ሐዲስን የሰበሰበ ነው እንጂ ይሄ የሐዲስ ሰሂህ አልቡኻሪ የሚባለው ኢማም አቡ አብደላህ መሐመድ ኢብኑ ኢስማኤል አልቡኻሪ የተሰኘ አካል የሰበሰበው የሐዲስ ስብስብ ነው። አጣርቶ የሰበሰበው ማለት ነው። ሐዲሱ ከዛ በፊት የነበረ ነው፣ በነብዩ ዘመን የተነገረ እኮ ነው። እሱ ግን አጣርቶ የሰበሰበው ነው። ሰነዱ ሙሉ በሙሉ 100% ማለት በሚቻለው ወይ ደግሞ 99.999% ጥራት ያለው ነው
ሰነዱ ማለት ነው። ይሄ ነው አንደኛው ማለት ነው። ቀደም 6 ኪታቦች ስትል የነበረው አንደኛው ይሄ ነው። ሁለተኛው ይሄ ነው ሰሂህ ሙስሊም ብለን የምንጠራው ማለት ነው። ይሄ ማለት ነው ሰሂህ ሙስሊም። ይሄ ደግሞ ኢማም ሙስሊም ወይ ደግሞ አቢ ሙስሊም አልሐጃጅ የተሰኘ አካል ወይም ዓሊም የሰበሰበው ነው። ቁጥር ሁለተኛ ማለት ነው። ሶስተኛ ደግሞ ያው እዚህ ጋር የምትመለከታቸው መጽሐፍቶች ናቸው። ለምሳሌ ሱነን አቢ ዳውድ ይሄም ትልቅ ዓሊም የአቢ ዳውድ አሰጀስታኒ የሰበሰበው ነው። ይሄ አንዱ ማለት ነው። ያው ይሄንን የሚያል መጽሐፍ ማለት ነው። ሌላ ደግሞ ይኸው ሱነን ኢብኑ ማጃህ ይሄም ሌላው እንዲሁ ትልቅ ዓሊም የሰበሰበው ነው። ሌላ ደግሞ ተመልከት ሱነን አትርሚዚ ይሄም ትልቅ ዓሊም የሰበሰበው ነው። መሐመድ ብን እስማኤል አትርሚዚ የሰበሰበው ነው ማለት ነው። ስለዚህ ከዛ አንፃር እነዚህ ስብስቦች እንጂ ሐዲስ የምንለው ነገር ከነብዩ በኦራልም በሪትን ፎርም የመጣ ነው። አንደኛ ትውፊት ነው፣ በትውፊት የመጣ ነው በስነ ቃል ደረጃ። ሁለተኛ ኦራሊም ደግሞ በጽሁፍ ደረጃ በስነ ጽሁፍ ደረጃ ደግሞ ተጽፎ የመጣ ነው ማለት ነው። እና በመጽሐፍ ደረጃ ደግሞ ነብዩ በህይወት እያሉ ራሱ እና አብን ብን አልዓስ ወገይሪሂም መጽሐፍቶች ነበሩ። ስለዚህ ከዛ አንፃር ነው የምንመለከተው ነው። ቴዳ አይ ቲንክ ረጅም ሰዓት ስለፈጀን ቴዳዬ ማጠቃለያ እንስራበት። አቡከርዬ ቃል በቃል የሐዲስን መጽሐፍ ልክ ቁርአንን በምትቀበሉበት መጠን ልክ ነው የምትቀበሉት? አዎ ነው። ሰሂህ የሆነ ሐዲስን ቁርአንን በምንቀበለው ልክ እንቀበለዋለን። ካልተቀበልን እንደውም ሙስሊሞች ተብለን ማንጠራ። ያንን የነገረን ማን ነው? አላህ Subhanahu Wa Ta'ala ነው። ኃያሉ ጌታችን አላህ Subhanahu Wa Ta'ala ምን ብሎ ነው የሚያስቀምጠው? ቅድም እንደነገረህ እሱ ወማ አታኩሙ ረሱሉ ፈኹዙሁ አለ። መልእክተኛ የሰጣችሁን ነገር ተቀበሉ ብሎ ነው ያስቀመጠው። መልእክተኛ የሰጠን ማንኛውም ነገር መቀበል አለብን። ሌላ ደግሞ አንድ እዚህ ጋር ዲዳክቲቭ የሆነ ሳውንድ የሆነ ቫሊድ የሆነ አርጊመንት ሰርች አትሰማለኝ ብሩ እኔም እዚህ እንትን እለዋለሁ። ዲዳክቲቭ የሆነ አንድ አርጊመንት ልስጣችሁ ሁላችሁ ማለት ነው። በደንብ አድርጋችሁ አዳምጡኝ። ለምሳሌ ኢምራን የተናገረው ነገር በሙሉ ትክክል ነው አልኩኝ። በደንብ አስተውሉ። ምንድነው ያልኩት? ኢምራን የተናገረው ነገር ሁሉ ትክክል ነው። እሺ ኢምራን አወከር ጎበዝ ነው ብሎ ተናግሯል። ያ ማለት ኢምራን ምንድነው ማለት ነው? ትክክል ከሆነ አወከር ጎበዝ ነው ያለው ትክክል ነው ማለት ነው። ይሄ ዲዳክቲቭ አርጊመንት ነው ስናነሳው ማለት ነው። አላህ ምን ብሎ ተናገረ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወማ ينطق عن الهوى ከግል ልባቸው ወይ ደግሞ ከውስጥ ፍላጎታቸው ከራሳቸው ምንም ነገር አይናገሩም። ኢን ሁወ ኢላ ወህዩ ዩሃ ወህይ ቢሆን እንጂ እያንዳንዱ የሚናገሩት ነገር ነብዩ ወህይ ብቻ ነው ብሎ ነው ያስቀመጠው አላህ ሱብሓነሁ ወተዓላ። ስለዚህ ነብዩ የሚናገሩት ወህይ ከሆነ ከራሳቸው የማይናገሩ ከሆነ ነብዩ ደግሞ የተናገሩት ንግግር ካለ ያ የተናገሩት ንግግር ወህይ ነው ትክክል ነው ማለት ነው። ይሄ ዲዳክቲቭ አርጊመንት ነው። ስለዚህ በዚህ ደረጃ ሳይ የሆነ ሐዲስን በቁርአን ከቁርአን እኩል እንቀበለዋለን። ቀጥዕየ ثቡት ነው ልክ እንደ ቁርአን ማለት ነው። ظنየ ثቡት ራሱ አይደለም ቀጥዕየ ثቡት ነው ብለን ነው የምንለው። ስለዚህ ከዛ አንፃር ነው ኢምራን መጨመርለት ነገር ካለ ጨምርለትና አይ ቲንክ ፋይናላይዝ አድርገን ኢንሻአላህ ወደ ኢንሻአላህ ቁርአን እንትን የምንለው ይላል። ካልሆነ በኮሆስት ኢምራንን ቤት ከፍትና እንሄድና ቁርአን እናዳምጣለን። እሺ ቀጥታ ሀቢብ ጀዛከላሁ ኸይረል ጀዛ። እዚህ ጋር መጨመር የምፈልገው አንድ ነገር ምንድነው እስልምናችን ልዩ የሆነው ራሱ በዚህ ነው። እንዴት ካላችሁኝ ምሳሌ ላስቀምጥላችሁ። በክርስትና የማቴዎስ ወንጌል አለ። የማቴዎስ ወንጌል እነሱ የእግዚአብሔር ቃል እንደሆነ ያምናሉ። ግን ማን ጻፈው ስንል ሰነድም የለውም፣ ከማን እንደመጣ አይታወቅም። ከ400 ዓመት በኋላ ነው ቅጂ ያላቸው። ማቴዎስ ከሞተ ከ400 ዓመት በኋላ ያያችሁ አይደለም። ግን እስልምናችን ላይ ስንመጣ እስልምናችን ከነብዩ ጀምሮ እስከ ዘጋቢው ድረስ ቃል በቃል ይደርሳል። ሲቀጥል ሙተዋቲር ነው። አንድን ሐዲስ በጣም ብዙ ሊቃውንቶች ይዘግቡታል። በብዙ መንገድ ይመጣል። ብዙ ሰሃቦች ስላሉ ማለት ነው። አያችሁ አይደለም። ስለዚህ እስላችን ጠንካራ የሚሆነው ራሱ ይሄ ነው። ሰነድ የሚባለው ነገር ስላለ ሰነድ የሚባለው ነገር ጀማ ቀላል ነገር አይደለም። ምሳሌ ኢማም አልቡኻሪ ረህመቱላሂ ዐለይሂ ሐዲስ ሊዘግቡ ወደ አንድ ቦታ ይሄዳሉ። ለብዙ ወር ተጉዘው አንድ ሐዲስ ለመዘገብ ያንን ሁላ ወር ተጉዘው ሰውየውን አገኙትና ከማገኘታቸው በፊት ሰውየው ፈረሱን እያታለለ ነው ያለው። ፈረሱን በምግብ እያሳየ ሊይዘው ማለት ነው። አልያዘም ብሎት እያታለለው ሲያዩ ምንድን ነው ያሉት? ለፈረሱ ያልታመነ እንዴ ብዬ አምነዋል ብለው ሄዱ። አያችሁ አይደል? ስለዚህ አንድ ሰው ሐዲስ ሲዘግብ ራሱ በጣም ብዙ መስፈርቶች አሉት። ምንድነው? አንየኩነ አድለን ዳቢጠን ሙተመዱን ፊ ضبطه ونقله ሐዲስ ሲዘግብ ታማኝ መሆን አለበት። እንዲሁም የሚዘግብለት ሰው ራሱ ታማኝ መሆን አለበት። ስለዚህ ታማኝ ብቻ ሳይሆን ደግሞ ወላ ሀታ ሱና ይከተል ወይስ አይከተልም የሚለው ራሱ የሚታይ ነው። ስለዚህ በጣም ጠንካራ የሆነ መዝሀብ ጠንካራ የሆነ እምነት አለን ራሱ በዚህ የተነሳው። ዝም ብሎ አንድ ሰው ተነስቶ ነብዩ አሉ ቢል ማስረጃ አምጣ ነው። ሰሙለና ሪጃለኩም ነው የሚላቸው። ሰዋችሁን ተቀሱ ከየት እንደመጣ አምጡ ነው የሚላቸው እንጂ ዝም ብለን አንቀበላቸው። ግን አያችሁ በክርስትና ብንሄድ ግን
ማቴዎስ አለ ትቀበላለህ። በቃ አለቀ خلاص ሌላ ክርክር የለም። በእስልምና ግን አንዲት ንግግር እንኳን ብትሆን ከየት መጣች ተብላ እያንዳንዷ ትመረመራለች። ሰውየው መታወቁን ተውት። ሰውየው ታውቆ በደንብ አዳምጡ። ሰውየው ታውቆ ግን ሲሙን የሚላጭ ከሆነ ሰላት በትክክል የማይሰግድ ከሆነ የሆነ ጊዜ ዋሽቶ ከሆነ የሚኮራ ከሆነ ሐዲስ ውድቅ ነው የሚሆነው። አያችሁ አይደል? ይሄን ያክል ነው ጥንቃቄ የሚደረገው። ይሄን ያክል ኢማሙል ቡኻሪ እያንዳንዱን ሐዲስ ሲዘግቡ 7000 ሐዲስ አላቸው። 7000 ሐዲስ ሲዘግቡ ለእያንዳንዱ ሐዲስ 2 ረካ እየሰገዱ ነው። በደንብ አድርገው ቼክ እያደረጉ እርግጠኛ ነን ወይስ አይደለንም እየተባለ ነው የሚዘገበው። ጀስት ሰው ስለተናገሩ ብቻ አይደለም ማለት ነው። ወላ ሐታ ሶሒህ ሐዲስ ይሄ ጥሩ ነገር የሚያስተምር ሐዲሱ ነው ውስጡ በጣም ገራሚ ትምህርት ይዞ እንኳን ያ ጀማ መሃል ላይ አንድ የማይታወቅ ሰው ካለ ወይም ደግሞ አንድ ችግር ያለበት ሰው ካለ ሐዲሱ ضعيف ነው። ለምን ደስ አይለንም? ለምን አያምረንም? ለምን የፈለገ አይሆንም? ውስጡ ላይ አንድ ደካማ ሰው ካለ ضعيف ነው የሚሆነው። አያችሁ አይደል? ስለዚህ በጣም ጥንቃቄ የሚደረግበት በትክክለኛ መንገድ ወደኛ የመጣ ሐዲስ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም በሊጉ አኒ ስላሉ ከኔ ዘግቡ ስላሉ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ተዘግቦ እኛ ጋር ደርሷል። ለዛ ነው እስካሁንም እስልምናችን ጠንካራ ሆኖ የቆየው። በክርስትና ግን የኢየሱስ ንግግር ራሱ ያላችሁ ዘጋቢዎቹ በማይታወቁ ሰዎችና ሰነድ የላችሁም። ያ ጀማዓተል ኸይር መጽሐፍ ቅዱስ በእስልምና ቢመጣ ضعيف አይደለም፣ ወላሂ ضعيف አይደለም። መጽሐፍ ቅዱስ የሙስሊሞች መጽሐፍ ቢሆን ضعيف አይደለም። ምንድነው መውዱዕ ነው። ከመውዱዕ በላይ ነው የሚሆነው። መውዱዕ ማለት በጣም የተጠላ ነው የሚሆነው። ለምን በቃ ጭራሹን ዞር ብለን እንኳን እናየው። ለምን ሰነድ የሚባል ነገር ጭራሹን የለውም። ከየት መጣ ብንል አናውቅምና አልሐምዱሊላህ አለማቲል ኢስላም። ስለዚህ የሙስሊም ضعيف ሐዲስ ከመጽሐፍ ቅዱስ ይበልጣል ማለት ነው። አቡኪ ቀጥል። ጀዛኩሙላህ